ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ውላችኋል? ከብስራት ቲቪ ብስራት መረጃችን በዩቲዩብ ቻናላችን ነው ተጀምሯል። ከመረጃዎቹ ጋር ሰላማዊ ነጋሲና ምህረት ይልማ ከመላው ዝግጅት ክፍል ጋር አብረናችሁ ቆይታ እናደርጋለን። በቅድሚያም የሀገር ውስጥ መረጃዎቻችንን እናስቀድማለን። በወራቤ ስፔሻላይዝድ ሆስፒታል የጉሮሮ ካንሰር በብዛት እየተስተዋለ ይገኛል ተባለ። በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በጉሮሮ ህመም ለምርመራ ከሚመጡ 5 ታካሚዎች ውስጥ ሁለቱም የጉሮሮ ካንሰር ተጠቂ ናቸው ተብሏል። የሆስፒታሉ የህዝብ ግንኙነትና ኮሚኒኬሽን ክፍል ባለሙያ የሆኑት አብዱል ጀባር አብዱላ ለብስራት ራዲዮና ቴሌቪዥን እንደተናገሩት ከሆስፒታል የኢንዶስኮፒ ምርመራ ክፍል የተገኘው መረጃ እንደሚያመለክተው ከሆነ በአካባቢው የጉሮሮ የምግብ መውረጃ ቱቦ ካንሰር በጣም እየበዛ መሆኑን ገልጸዋል። ወደ ክፍሉ ለምርመራ ከሚመጡ 5 ታካሚዎች ውስጥ ሁለቱም የጉሮሮ ካንሰር ተጠቂ ሆነው እንደሚገኙ ነው የምርመራ ክፍል መረጃ ያሳያል። የጉሮሮ ካንሰር የመዋጥ ችግር፣ በተደጋጋሚ ማስመለስ፣ ክብደት መቀነስ፣ የምግብ ፍላጎት ማጣት፣ አቅም ማጣት፣ ድካም እንዲሁም የምግብ አለመፈጨት ስሜት፣ የማይቋረጥ ሳል፣ የድምጽ መጎርነን የበሽታው ምልክቶች መሆናቸውም ተገልጿል። ለህመሙ ተጋላጭ ምክንያቶች የሚባሉት ደግሞ ማጨስ፣ ከመጠን ያለፈ አልኮል መጠጣት፣ ትኩስ ነገር ወይም ከፍተኛ ሙቀት ያለው ምግብና መጠጥ፣ የቆየ የጨጓራ ህመም መሆኑም ተገልጿል። በተቋሙ ህመሙ የተገኘባቸው ታካሚዎች አብዛኞቹ ከሲጋራና ከአልኮል ጋር ግንኙነት የነበራቸው አለመሆኑ ተነግሯል። ይሁንና ታካሚዎቹ እንደ ገንፎ፣ ድንች ያሉ በጣም ትኩስነታቸው ለምግብነት የሚቀርቡ ምግቦች እንዲሁም እንደ ቅሽር ያሉ ትኩስ ሻይ፣ ቡና አጠቃቀም ላይ ጥንቃቄ ማድረግ እንደሚገባ አመልካች ነገር መሆኑን የክፍሉ ባለሙያዎች ጠቁመዋል። ህመሙ በተመለከተ ከሚመለከተው አካል ጋር በመሆን ሰፋ ያለ ጥናት እንደሚያስፈልገውና አሁን ግን ማንኛውም የማህበረሰብ ክፍል ሕክምና ማድረግ እንዳለበት አቶ አብዱል ጀባር አብደላ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል ስትል ኤደን ሽመልስ ዘግባለችም። በመቱ ከጋብቻ ውጭ የወለደቻትን ልጅ በመግደል መጸዳጃ ቤት ውስጥ የከተተችው ግለሰብ በእስራት ተቀጣለች። በኢሊባቡር ዞን መቱ ወረዳ ውስጥ ከጋብቻ ውጭ የወለደቻትን ልጅ በመግደል መጸዳጃ ቤት ውስጥ የከተተችው ግለሰብ በእስራት መቀጣቷ ተገለጸ። የኢሊባቡር ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ለማ ቦይዶ ለብስራት ሬዲዮና ቴሌቪዥን እንደተናገሩት ተከሳሽ አሚና እንድሪስ የተባለችው የ23 ዓመት ወጣት ሐምሌ 5 ቀን 2016 ዓ.ም ከቀኑ 5 ሰዓት ከ30 ላይ ሴት ልጅ ከጋብቻ ውጭ የተገላገለች ሲሆን ወዲያውኑ የወለደቻትን ልጅ መጸዳጃ ቤት ውስጥ እንደከተተቻት በማስረጃም ተረጋግጧል። ተከሳሿ ሳታውቅ ከጋብቻ ውጭ አርግዛ ሴት ልጅ በሰላም ከተገላገለች በኋላ ከጎረቤቷ ባለው መጸዳጃ ቤት ውስጥ በህይወት ያለችውን ልጅ በመክተት ህይወቷ እንዲያልፍ ማድረጓ ተረጋግጧል። በመጸዳጃ ቤት ውስጥ የተለየ የደም ምልክት የተመለከቱ የቤቱ ባለቤቶች ጉዳዩ እንዲጣራ ለፖሊስ በማመልከታቸው ፖሊስ ባደረገው ማጣራትና ክትትል ተከሳሿ በህብረተሰቡ ጥቆማ በቁጥጥር ስር ውላለች። ፖሊስ በቁጥጥር ስር ያዋላትን ተከሳሽ ከጋብቻ ውጪ በመውለዷ የወላጆቿንና የአካባቢውን ሰዎች ተጽዕኖ በመፍራት የወለደቻትን ሴት ልጅ ከነ ህይወቷ በመጸዳጃ ቤት ውስጥ መክተቷን ለፖሊስ በሰጠችው ቃል ማረጋገጥም ተችሏል። ፖሊስ አስፈላጊ የተባለውን ምርመራ ሂደት በበቂ ማስረጃ በማጠናከር የምርመራ መዝገቡን ለአቃቢ ህግም ልኳል። አቃቢ ህግም ከፖሊስ የተላከለትን የምርመራ መዝገብ በወንጀል ህግ ቁጥር 544 ንዑስ አንቀጽ 2 ልጅን አስቦ ወይም በቸልተኝነትና በመግደል ወንጀል ክስ መስርቷል። የተመሰረተውንም ክስ ሲከታተል የነበረው የኢሊባቡር ዞን ከፍተኛው ፍርድ ቤት ተከሳሿ በአቃቢ ህግ የተመሰረተባትን ክስ ማስተባበል ባለመቻሏና ጥፋተኝነቷ ሙሉ በሙሉ በመረጋገጡ አሚና እንድሪስ በ9 ዓመት እስራት እንድትቀጣ የካቲት 28 ቀን 2017 ዓ.ም በዋለው ችሎት ውሳኔ ማስተላለፉን ምክትል ኢንስፔክተር ለማ ባይዶ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባው የሰማሃል አለባቸው ነው። ተመልካቾቻችን አሁንም መረጃዎችን ወደ እናንተ ማድረሳችን እየቀጠለ ነው የሚገኘው። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። የዓለማችን ሙቀት መጠን መጨመር የአይጦችን ቁጥር እንዲበራከት እያደረገ ነው ተባለ። አይጦች በተለየና በተሻለ መንገድ ከተሞችን የመላመድ ክህሎት እንዳላቸውም ይነገራል። ጥር ወር ላይ የወጣ አንድ ጥናት እንደሚያመላክተው ከሆነ ደግሞ ከተሞች ላይ ያለው የሙቀት መጠን እየጨመረ በሄደ ቁጥር የአይጦች ቁጥርም በዛው ልክ እየጨመረ ይሄዳል።
ጥናቱ ከተሞች ከፍተኛ የሆነ የሙቀት መጠን እያስተናገዱ በሄዱ ቁጥር በዋሻዎች ያሉ አይጦች ቁጥራቸው ይጨምራል ያለ ሲሆን በሪችሞንድ ዩኒቨርሲቲ አርባን ኢኮሎጂስት የሆኑትና የጥናቱ ዋና ጸሐፊ ጆናታን ሪቻርድስ በበኩላቸው ከፍተኛ የሆነ የሙቀት መጠን ባለው አካባቢ የሚኖሩ ሴት አይጦች በቶሎ መውለድ እንደሚጀምሩ ለማወቅ ችለናል ብለዋል። ጥናቱ በ16 ከተሞች ከ2007 እስከ 2024 የተመዘገበ ከአይጥ ጋር የተያዙ ቅሬታዎችን እንደ ግብዓት የተጠቀመ ሲሆን ቅሬታዎቹ የአይጥ ቁጥር ጭማሬ እያሳየ መሆኑን አመላካች ናቸው። በጥናቱ መሰረት በ11 ከተሞች ቅሬታዎች እየቀረቡ በነበረበት ጊዜ የአይጦች ቁጥር ጭማሪ ማሳየቱን አረጋግጧል። በከፍተኛ ሁኔታ የአይጦች ቁጥር እየጨመሩባቸው ካሉባቸው ከተሞች መካከል ደግሞ ቀዳሚዋ ዋሽንግተን ዲሲ ስትሆን ባለፉት 10 ዓመታት በከተማይቱ ያሉ አይጦች ቁጥር በ390 በመቶኛ ጭማሪ ማሳይቷል። ከዲሲ በመቀጠል ሳን ፍራንሲስኮ 300 በመቶኛ ጭማሪ ያሳየ ሲሆን ቶሮንቶ በ186 በመቶኛ፣ ኒውዮርክ በ162 በመቶኛ ተከታዩን ስፍራም ይዟል። ከዚህ ባሻገር እንደነ ኒው ኦርሊንስ፣ ቶኪዮ፣ ሉዊስቪል እና ኬንታኪ የመሳሰሉ ከተሞች ደግሞ የአይጥ ቁጥር መቀነስ የታየባቸው ናቸው። ተመራማሪዎቹ በርካቶች የአየር ንብረት ለውጥ እንዴት የአይጦችን ቁጥር ጭማሪ ተጽዕኖ ሊያደርግ የሚችለው ብለው ይጠይቃሉ። ነገር ግን አይጦቹ በእርግጥም አየሩ በተቀያየረ ቁጥር ጸባያቸው ይቀያየራል። ይህም አየሩ ቀዝቀዝ ሲል አይጦቹ ለመደበቅ ይሞክራሉ። የሚደበቁት ደግሞ በጉድጓድ ውስጥና ሌሎች ተመሳሳይ ነገሮች ውስጥ ነው። አየሩ ሞቅ በሚልበት ሰዓት ደግሞ አይጦቹ መንቀሳቀስና ምግብ ለመፈለግ እንደሚሰሩ በጥናታችን አረጋግጠናል ብለዋል። ከዚህ በተጨማሪ በከተሞች ላይ ያለው የሙቀት ጭማሪ ለአይጦች ተስማሚ ነው ያለው ጥናቱ ህንፃዎችና ኮንክሪቶች የፀሐይን ሙቀት አምቀው የመያዝ አቅም አላቸው። በተለይም ደግሞ ከ27 ዲግሪ ፋራናይት በላይ የሆነ የሙቀት መጠን ካለ ህንፃዎቹ ቀኑን ሙሉ ሲሰበስቡት የዋሉትን ሙቀት ምሽት ላይ ይለቁታል። ይህ ደግሞ ለአይጦች መራባት በጣም ምቹ ይሆናል ሲሉ ተመራማሪው ሪቻርድስ አክለዋል። ከሙቀቱ በተጨማሪ ግን በከተሞች የሚኖር ህዝብ ቁጥሩ መጨመሩን ሌላ ምክንያት ነው። የህዝብ ቁጥርን በመጨመረ ቁጥር ተርፎ የሚጣል ምግብና ቆሻሻ በዛው ልክ ይጨምራል። ይህ ደግሞ ለአይጦች ጥሩ የምግብ ግብዓት ሆኖም ያገለግላልን ብሏል። ዩክሬን በሩሲያ ዋና ከተማ ሞስኮና አካባቢው የድሮን ድብደባ ፈጽማለች። በዩክሬንና በዩናይትድ ስቴትስ መካከል የሰላማዊ ድርድር ከመጀመሩ አስቀድሞ የዩክሬን በሞስኮና በአካባቢው ላይ ከፍተኛ የአንድ ጀንበር ጥቃት ፈጽማለች። የሩሲያ ባለስልጣናቱ ቢያንስ 2 ሰዎች መሞታቸውን ገልጿል። የ38 ዓመቱ በተሽከርካሪ ማቆሚያ ስፍራ ውስጥ በጥበቃ ሲሰራ የነበረው ግለሰብና ሌላ የ50 ዓመት ሰው ተገድሏል። ዩክሬን እስካሁን በሞስኮና አካባቢዋ የከፈተችው ትልቅ ጥቃት ይመስላል ሲሉ ከሩሲያ የሚወጡ ዘገባዎች አመላክተዋል። የሞስኮ ከንቲባ ሰርጌይ ሶቢያኒን እንዳሉት ወደ ከተማዋ ያቀኑ 73 ሰው አልባ አውሮፕላኖች እንዲከሽፉ ተደርጓል። 4 የሞስኮ አየር ማረፊያዎች በረራ ለጊዜው አቁመዋል። ጦርነቱን ለማስቆም የዩናይትድ ስቴትስና የዩክሬን ባለስልጣናት በሳዑዲ አረቢያ ከመገናኘታቸው ከሰዓታት በፊት ጥቃቱ የተፈጸመ ሲሆን ከ30 በላይ ሀገራት የተውጣጡ የጦር አዛዦች በፓሪስ ተገናኝተው የፈቃደኞች ጥምረት እቅድ ለማውጣትም ተዘጋጅቷል። የሩሲያ ሲቪል አቪዬሽን ባለስልጣን ዘጌት ብሎ በሰጠው መግለጫ በዩክሬን ሰው አልባ አውሮፕላኖች ጥቃት የተነሳ ሞስኮ በ3 አየር ማረፊያዎች በዶሞዴቮ፣ ቭኑኮቮ፣ ዙኮቭስኪ ላይ የተጣለውን እገዳ መነሳቱን ገልጿል። ተጨማሪም በኒዝኒ ናቭጎሮድና በያሩስቪል ውስጥ እገዳዎችን አንስቷል። በጥቃቱ ወቅት 46 በረራዎች አቅጣጫቸውን ቀይረዋል። ተመልካቾቻችን የመጋቢት 2 ቀን 2017 ዓ.ም የዩቲዩብ መረጃ ሰዓታችን በዚሁ አበቃ። ምህረት ይልማና እኔም ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። መልካም ምሽት።